ያለው ብሎ በግልጽ አማርኛ በብዙ መንገዶች እየነገረሽ ነው ያለው። ሰው ተቀበይና ህይወትሽን ለመኖር ሞክሪ። የኔን ስም ታነሳላችሁ ይልሽ። በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ሊቀንድድበት የፈለኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል፣ አይጠፋም። እዚህም ጋር ይነሳል፣ እንደዛም ጋር ሩታ ወጣች፣ እዚህም ጋር ሩታ ወረደች፣ እዚህ ጋር ያደረገችው ሩታ ናት። ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የእሱንም ነገር ማሳየው። ገባሽ? ምክንያቱም እዚች ጋር የኔን ስም አጥፍቶ እንዴት ነው ዝም ልለው የምችለው? እንግዲህ ፋሚሊ ወይዘሪት ደመቁ ዛሬ መታለች። ወይዘሪት ደመቁ ዛሬ ደግሞ አምሮብሻል ሆነ ለመናገር ያው እንግዲህ ያየነውን ነገር አለማድነቅ አንችልም እና ትንሽ ለወጥ ብለሻል እና ፋሚሊ ደስ ብሎኛል። ዛሬ ያው አብርሃም ተፈቷል እና እንኳን ደስ አላችሁ። አያችሁ ትክክለኛ አፍቃሪ ትክክለኛ ወዳጅ ተንከራቶ ምንም ብሎ እኔ በውስጥ የደረሰኝ ነገር አለ እና 2 ቀን እንኳን ሳይሞላ አብርሃም ከእስር አስወጣች ሄርሜላ ማለት ነው። ይሄ በጣም ደስ የሚል ነገር ነው በጣም ማለት ነውና ሄርሚ ትልቅ ብር ትልቅ ፍቅር ትልቅ ነገሮች ይገቡሻል እና ለአይን ለማለት እፈልጋለሁ ማለት ነው። ወይዘሪት ደመቁ ግን ሄርሜላ አታይ ከህይወታችን ውጪ ስትልሽ እሱ ካልተወኝ እኔም አልተወም፣ እግሩ ስር እየሄድኩኝ መከራውን አበለዋለሁ፣ ሰላም አልሰጥሽም፣ አትኖሪም። አንቺም ያኔ እኔ ያረገዝኩ ጊዜ ሰላሚን እንደነሳሽኝ እኔም ሰላምሽን እነሳሻለሁ ያልሽ ይመስላል። ምን ያልሽ ይመስላል ብለሽዋል። እና ይሄ ነገር ጥሩ ነው ብለሽ ታስቢያለሽ? ወይዘሪት ደመቁ ማለት ብዙ ጊዜ አንዳንዴ ክፉ ያደረገኝ ሰው ላይ ክፉ ማድረግ አልፈልግም እያልሽ አልነበረም? አንቺ እኮ እንዳንቺ አይነት በቀለኛ ሰው የለም ሲጀመር። አንቺ አብርሃም ላይ ብዙ ድራማ ሰርተሽ ብዙ ውርደቶችን አዋርደሽ ብዙ ነገር አድርገሽ እኮ አብርሃም እንዳንቺ አላደረገም። አንቺ በጣም በቀለኛ ሴት ነሽ። ገባሽ? አስረግጬ ደጋግሜ የምነግርሽ ማለት ነው። የሆነ በቃ ራስሽን አንዳንዴ ራስሽን በቃ 2 ቀን ያኔ ትክክለኛ ማንነትሽ ማለት ነው የምታሳይን ነገር ክፋትሽ ነው። ትክክለኛ ማንነትሽ ክፋትሽ ነው። ግን አንዳንዴ ጥሩ መስለሽ የዋ መስለሽ የምትመጫቸው ነገሮች ፌክ ናቸው። 2 ቀን አይቆዩም፣ እነሱ አይሰነብቱም። በቃ ወዲያው ነው የሚጠፉት። ገባሽ? ያንቺ ትክክለኛ ማንነት ክፋትን ማመንጨት ነው እና የሆነ በቃ እኔ እኮ እንደዚህ አጥፍቼ ሊሆን ይችላል እኝኝኝ ያዙኝ ልቀቁኝ የምትይው ማለት ነው። እሱ ነገር 2 ቀን አይቆይም። ትክክለኛ ማንነትሽ ግን ክፋት፣ ሁሌ አብርሃምን ለበጣል የምትሞክሪ፣ ሁሌ ከሄርሜላ በላይ ነኝ እኔ ለማለት የምትሞክሪ ምናምን ነገር፣ እኔ ንግስት ነኝ እኔ ከሁሉ በልጣለሁ የምትይው ነገር ሁሌ በቃ እሱ ነው ያንቺ ማንነት ማለት ነው። ግን ደግሞ አይደለሽም፣ በፍጹም አይደለሽም። ልትሆኝም አቺ ማንም ከማንም አይበልጥም ሲጀመር እውነቱን ለመናገር። ግን ራሳችን ላይ ምንሰራ ራሳችን ላይ የምናደርጋቸው ነገሮች ያኔ ሆነ ሰውኛ ባህሪ ይዘን እንድንቆይ ያደርገናል እንጂ ሰው ልጅ ሁሉ በ9 ወር ነው የተወለደው። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ሁሉም የአዳምና የሔዋን ዘር ነው። ገባሽ? እና ምንቅ ስላልሽ የምታመጪው ነገር የለም። ምንቅማ ቢሆን ምንቅና በእልህ ቢሆን እኮ አብርሃም የራስሽ ታደርጊው ነበረ። ገባሽ? ምንቅ በተደረጉ ባይሆኑ ሳይሆን በተረጋጋ መንፈስ ነገሮችን አስተካክሎ ለዛ ሰውም ሰላም ለራስሽም ሰላም መስጠት ስጪ ነው ትክክለኛ መንገድ ማለት ነው እንጂ ያዙኝ ልቀቁኝ የሚል ምንም የሚመጣ ነገር የለም። እልህ ተያይዘሽ ገደል ትገቢያለሽ ወይ እንጂ ምንም የሚያመጣ ነገር የለም። ገባሽ? እና ራስሽን እንዳስተዋይ ራስሽን የሆነ ያለኔ ምንም አይጣፍጥም ጫው ነኝ በሄድኩበት አጣፋጭ ነኝ ምናምን በጣም ብለሽ አታስቢ። አይደለሽም፣ ጫው አይደለሽም። አንቺ መራር የሆንሽ ሴት ነሽ። አስረግጬ ልንገርሽና ማለት ነው እቺ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱን ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። እሷ ይኸውላችሁ ሩታ
ደመቁ ማለት ታስጀነ ይቅርታ ደመቁ ሁሌ በቃ ራሷ እኔ በቃ ተፈላጊ ነኝ ብላ ነው የምታስበው ጋይስ። አንዳንዴ እውነት ለመናገር እኔ እንዲህ ነኝ ብሎ ምናምን ራሳቸው ሲቆልሉ ማለት ነው ልክ ልካቸው ለዛ ሰው ካልተነገሩ አይገባም። ገባቸው? በቃ እሱ ይፈልገኛል ምናምን። አሁን አንቺ በውስጥም ማለት ነው ለሆነች ልጅ የተላከላት ቪዲዮ አለ ለእኔም ደርሶኛል። አብርሃም ልጁን ሊጠይቅ ሄዶ እንደዚህ ምናምን ፈልጎኝ ምናምን ብለሽ የልጅሽን አባት ለሌላ ሰው ታሚያለሽ። ከዛ ደግሞ ሲብስብሽ ደግሞ ሚዲያ ላይ ወጥተሽ ልጅህና ውሰድ ምናምን ትይውና ከዛ በኋላ እሱ እንደዚህ ያደረገኝ ትያለሽ። ይሄ አንቺ ማንነት ነው። ይሄ ማንነት ደግሞ ምንም ዘለቄታ የለውም። ለዛሬ ይመስለናል፣ ለዛሬ ጥሩ ነገር የሆነ ይመስልሻል ብቻ ለዛሬ ማለት ነው። ግን መልካም አይደለም፣ በቃ ደስ አይልም። እና ሰውን ትቶ መኖርን እንልመድ ጋይስ። የሆነ ሰው ትቶን ሲሄድ እግሩ ስር እየተከተልን ከማልቀስ ራሳችን ላይ ብንሰራ ባይነኝ ነኝ። በቃ ምንም የጎደለሽ ነገር የለም፣ በቂ ነገር አለሽ። አብርሃም የልጅሽ አባት ነው። በቃ የልጅ አባት እንደሆነ መስመርሽን አበጅተሽ ልጃችሁን በስነ ስርዓት እንዲጠይቅ ምናምን ማድረግ ነው እንጂ በቃ እግሩ ስለ አስኖራትም ህይወት እኔ ትተህ አስኖርም ማለት አቺ ወይኔ ግን ጋይስ እውነት ለመናገር ማለት ነው በጣም ከባድ ነው እኮ ትዳር የሚባለው ነገር። በቃ በጣም ከባድ ነው። ትናንትና አይተፍታላ ፍቅርና ያንን ልጅ እና ብቻ አየሽ ከፍቅር ተማሪ። በነገራችን ላይ ፍቅር እንዴት ቆፍጣናው እንደሆነ ጫይሻት እንዴት እንዳደረገችው ያለች እኔ ማለት ትላንትና ብዙዎቻችሁ በፍቅር ተናዳችኋል። እኔ ግን ተመችታኛለች። እውነቱን ስነግራችሁ ምችት ነው ያለች። የት አባቱ ታንገበግበዋለች ቤት ውስጥ እንኳን አንገበገበች። ማርያምን እንኳን አንገበገበች። አታውቁትም። ምን ታውቁታላችሁ? ምን አይነት ሰው እንደሆነ ታውቁታላችሁ? እነርሱ ከኛ በላይ ይተዋወቃሉ። ገባችሁ? እናቴ ወንድ ልጅ ሁሌም እኔ በላይ ነኝ ብሎ ነው የሚያስበው ጋይስ። ሁሌም እኔ ነኝ የማውቀው ብሎ አንቺ እንኳን አዋቂ ብትሆኚ ማለት ነው ብታቂ ማለት ነው ኖርማል እኮ ነው። አውቀሽ እንዳላወቅሽ መሆን እኮ ኖርማል ነው። ግን አለ አይደለ ራስሽ በለፋሽው፣ ራስሽ በደከምሽው፣ ራስሽ ብዙ ዋጋ በከፈልሽው ላይ ማለት እኔ ንጉስ ነው ይላል። እና ያ ደግሞ አይሆንም ነው ያለችው እሷ ማለት ነው። ምክንያቱም ያኔ እኔ ደም እያንጠባጠብኩ ነው ያንን ዩቲዩብ ላይ ዋጋ የከፈልኩት ብላ ነበር ስትናገር የነበረው። ገባችሁ? የሆነ ነገር ላይ ዋጋ ከፍላችሁ ኖርማሊ ምንም ችግር የለውም እኮ። ግን እሷን ብላለች እኮ እሱ ራሱ ቢጠቀምበት ምናምን አለ አይደለ? ግን ለሌላ ሰው ነው የሸጠው ምናምን ብላ ስታወራ ነበረ። ግን ከዛ ልመለስ ነው ከዛ ልውጣ እና ሩታ እኔ ልመክርሽ የምፈልገው ሄርሜ ማናት እቺ ፍቅር ማለት ነው በጣም ቆፍጣና ቆራጥ የሆነ ሴት ናት። እግዚአብሔርን ነው የምላቸው። እኔ ፍቅርን አደነኳት ትላንትና። ብዙዎቻችሁ ተናዳችሁባታል ጋይስ። እንደዚህ አይነት ሴት መሆን እኮ አትችሉም። አብዛኞቻችን አንችልም። ቁርጥ ያለ ቆራጥ የሆነ ሴት መሆን እግዚአብሔር አትችሉትም። እሷ ወልዳለት እንኳን እንዴት ቆራጥ እንደሆነች አይታችኋል ብዬ አስባለሁ። በቃ እንደዛ ነው መሆን ማርያምን እንደዛ የሆነ ነገር በህይወታቸው ሲወስጥ እሷ እኮ ያኔ እሷን ለመጉዳት ነው እሱ ቻናል እኔ አውቀዋለሁ ቻናሉን ወስዶባት ከዛ በቃ እሷን ለመጉዳት ከዚህ በኋላ እሷ ሶሻል ሚዲያ አትጠቀምም ምናምን ብሎ እሷ እኮ ናት ከሱ በፊት ሶሻል ሚዲያ ላይ የመጣችው። ሲጀምር እሷ ናት የገመባቸው። እሷ በገነባቸው ስም ላይ ነው እሱ መጥቶ ዩቲዩበር የሆነው። ገባችሁ? ሰውን ለመጣል ስትሞክሩ እራሳችሁ ጉድጓድ ትገባል። በምንም ተአምር ሰውን ለመጣል አትሞክሩ ማርያምን በህይወታችሁ ውስጥ። ይልቁንስ መልካም አስቡ። ለሰው መልካም ስታስቡ መልካም ይሆንላችኋል። እግዚአብሔር የልባችንን ያውቃል። ገባችሁ? እኛ የምናስበውን እግዚአብሔር ልባችንን ውስጥ የምናስበውን ያውቃል። ስለዚህ ለሰው ተንኮል አታስቡ። እሱም ጋር ስህተት አለ፣ እሷም ጋር እኔ የተመቸችኝ እኔ ክፋት ምናምን አላየሁባትም፣ ግን የተመቸችኝ ቁርጥ ማድረገው ልክ እንደ ሩታ እንደ ተያያዘ ምን ልበላችሁ ዝንብ ነው ምንድነው የሆነ ተያይዞ መሄድ ጉንዳን እንደዛ አለመሆኗ ተመችታኛለች። በቃ ይሄንን አለማድነቅ አልችልም። እኔ እንደዛ እንኳን ስለምናት ሽማግሌ ልኬ ምናምን እኔ ወዳት ነበረ ምናምን ብሎ ሲል እንኳን በቃ እኔ እግዚአብሔር አንደኛ ትላንትና ማለት ነው ቤተሰብ በጣም ተናድጄ ነበረ በአብርሃም ምክንያትም። ግን
ቪዲዮ እንደመልጠና አልፈ አንዳንዷ ነገር ማዳመጥ ፈልግ አዳመጥና ግን ተመለየ በጣም ከባድ ነው። ግን ያባላት ይሄንን ኳሊቲዋን አለማድነቅ አልችልም። በቃ ሴት ልጅ ቁራት ሰጠው ብዙ እናቶቻችንን ሆኖ በቃ አይደለ ቤት ውስጥ የምታለቅስ ሴት ቆን እንደ ማናት ፍቅር ቁራጥ ቢሆኑ ማንም አይለቅስም። ደረማ ባውን የለም ሴት እንደዚህ ቁራጥ ብትሆን ገባሽ? የሆነ ጊዜ የሆነ ነገር ሲያተሽ ተተሽ ተወጫለሽ ቁርጥ ያለው እዛ አይነት ሰዎች ብን ማለት ነው። እና በጣም ኮርቼሽ ነገር እግዚአብሔርን ተመችተሽኛል። ብዙዎቹ ታዳችሁ ቦታል ምናምን አታሽቃብጫል። እሷ ከሱ በቃ እንትን ነኛለች እኮ ታክራችሁልና እንታችሁ እንዳትመጡ እሷ ማግኘት ነው የሚመስላችሁ። ዞሮ ወደ ደመቁስ ማለት ነው። ደመቁ አንቺም እንደዚህ ግፍ አድርገሽ ነው ለማልቄ ነው ይሄ የኔ ገባችሁ? ሰላም ውድ ኢትዮጵያውያን ተመልካቾች ናችሁ። እኔ ፈጣን ሰላማችሁ ሰማይ ከዋክብት እንደ አሸዋ ይብዛ። ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቅ ይጠብቀን። ወጣችሁ ሰላም ሰነሱ ያሰቡትን እግዚአብሔር አምላክ ከኃጢአት በስተቀር ሳካችሁ ትዳራችሁ ይባረክ፣ የወለዳችሁ የጀመራችሁ ስራ ደግሞ ይባረክላችሁ ይለምልምላችሁና ምኞቴ ነው። ዛሬ ደስ ብሎኛል። ምክንያቱም ማችን አብርሽ ግሬስ ፋሚሊ ተፈቷል። ሄርሜላ ባይት ስለተፈታ በጣም ደስ ብሎኛል። እንግዲህ ክፉ ሚስት ክፉ የልጁ እናት የነበረች ሴት አሳራው ነበረ። ዛሬ ስለተፈታ ደስ ብሎናል እና ደስታችሁን በኮሜንት ላይ ገለጹ። ብዙዎቻችሁ ትናንትና እንደደበራችሁ ኮሜንት አጋል እናም ደግሞ በውስጥም ጽፋችሁልኛል። ግጥም ተልኮልኝ ነበረ ጋይስ ለሩታ ይሄንን ግጥም አንብቢ ተብዬ ነገ ጠብቁ፣ ግጥሙንም አነብላችኋለሁ። ሶ ይሄንን ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ ፋሚሊ፣ እውነቴን ነው። እና ይሄ ቪዲዮ ቢያንስ በቃ እኔ እንጃ ማይምን ሼር አድርጉልኝ፣ ኮፒ ሊንክ ብቻ የሚጠበቀውን ነገር ሁሉ አድርጉልኝ እና ያን ለማለት ፈልጋለሁ። እስቲ ቀጥል ወደ ነደመቁ። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ጨራሽ። ስለዚህ የምሬን ነው። አብርሃም እኮ አንድ ቀን ስለ ሩታ ክፉ ፈልጎ እኮ አያውቅም። ጋይስ አብርሃም እኮ ስለ ሩታ ክፉ ነገር ተናግሮ አያውቅም። የምሬን ነው። በጣም እኔ በቃ ብዙ ወንዶችን እዚህ ሚዲያ ላይ ያለው ኖርማሊ አብርሃም ከዚህ በፊት ያጠፋቸው ጥፋቶች አሉ፣ ግን እሱ ቀን ይፈታቸዋል። እኔ ስለዛ ነገር ምናምን አይደለም፣ ግን ቀን ይፈታቸው ሁሉንም ነገር እዚህ ላይ ሚዲያ ላይ ታዩት ማለት ነው። ማርያምን ቀን ይፈታዋል። ዞሮ ግን ወደ ሩታ ወደ አብርሽ ሲመለስ አብርሽ አንድ ቀን ስለ ሩታ ክፉ ነገር ተናግሮ አያውቅም። የምሬን ነው። ሩታ ግን በጣም ክፉ መጥፎ ነገሮችን መጥፎ ቃላቶችን አብርሃም ላይ ዘርዝረሻል። እውነቴን ነው። እና እኔ እንደውም በቃ ሁሌ ምኞቴ ማለት ነው ጋይስ ምን አለበት ሩታ በቃ ዝቅ ብላ አንዳንዴ አለ አይደለ በቃ ፍቅርን ከእግዚአብሔር ያስተማረን ዝቅ ማለትን አይደለ በቃ እያወቅንም ዝም ብንል እያወቅንም እንትን ብንል እናልፍና ከዛ ደግሞ ለዛ ሰው እንትን ብለን ይቅርታ ብትጠይቂው በደንብ በቃ የልጅሽ አባት ነው ምናምና እንደዛ ነው ምኞቴ ማለት ነው። ግን ደግሞ የደመቁ ቤተሰቦች እንዳትሰድቡኝ፣ እኔ እንዳትሰድቡኝ። እኔ ስድብ አልፈልግም፣ በእናታችሁ ይደብረኛል። እና ቢሆን ብዬ አስባለሁ። ገባሽ? ብትወጂው በቃ በጣም ብዙ ነገሮችን አድርገሽበታል አብርሃም ላይ። ምን ቀረሽ ውዴ? የኔ እናት ውዴ ያልኩሽ እንዴ? ውዴ ማለልሽም አንቺ ደመቁ ምን ቀረሽ? አብርሃምን ቆይ መግደል ብቻ እኮ ነው የቀረሽ ማይዴር፣ መግደል ብቻ ነው የቀረሽ። ምን ቀረሽ? እስር ቤት አስገባሽ። ኦኬ አንድ ሁለቴ እስር ቤት ነው ሶስቴ ነው እስር ቤት ያስገባሽ። ከዛ ደግሞ የራቆት ቪዲዮ ያስሽበት። ምን ቀራት ጋይስ? እስቲ እቃ ሳጠብሽው እንደ ሰራተኛ እና ሄድ ምናምን አልሽው። ምን ቀረሽ? ወይዘሪ ደመቁ ወይዘሪት ደመቁ እንዶ አብርሃም ካንቺ ጋር አሁን ቢኖር አንቺ እንዶ ቢመልስ እንዶ ካንቺ ጋር የሚኖር ይመስልሻል? ማይዴል ይመስልሻል? እኔ አይመስለኝም። ብቻ የእናንተስ ነገር እኔ በጣም ከብዶኛል ጋይስ። እዚህ ጋር ባመጣ እኮ እኔ ለአብርሃም ብዬ ነው እንጂ ማለት ነው። ያው አብርሃምም ስላለበት በጣም ብዙ ቪዲዮዎች እየተላኩልኝ በጣም ብዙ ማለት ነው። ግን አብርሃምን ስለምወደው አብርሃም ሩታ ደግሞ የአብርሃም የልጁ እናት ናት እና እሷን መስደብ ማለት እሷን የሆነ ነገር እዚህ ጋር አምጥቶ የሆነ ነገር ማድረግ ማለት አብርሃም ምክንያቱም በሩታ እንትን አይደሰትም። ገባችሁ? እና ያንን ነገር እየተጠነቀቅኩ ነው እንጂ
ባመጣላችሁ በጣም ብዙ ነገሮች አሉ። ገባችሁ? ውስጣችን ልባችን ውስጥ የያዝ ነው ማለት ነው የተጠነቀቅንላችሁ እና ሩታ አንቺ እኛ እንደምንጠነቀቅልሽ አንቺም ለውድ ባለቤት ለልጅሽ አባት ብትጠነቀቂ መልካም ነው ብዬ አስባለሁ። እና እሱ ትቶች ስለሄደ አንቺ እንደዚህ መሆን ያው ምንድነው አንቺ ትተሽው ምንድነው የሆነ ምን የጣሉትን ሰው ሲያነሳበት አይወድም ይባላል። አንቺ እንደዛ ነው እንጂ ፍቅር ከአብርሃም ፍቅር ይዞሽ ምናምን አይመስለኝም በፍጹም። ገባችሁ? እንደዛ ነው። አንተ በደንብ ማናገርና ከዚህ በኋላ ወደ ህይወታችን እንዳትመለስ ማድረግ መቻል አለብን ብዬ አስባለሁ። ገባ? ከዚህ በኋላ አንተም የልጅ እናት ናት። ስለዚህ እሷ ላይ ቂም፣ በቀል እንደዚህ አይነት ነገሮች አንተ በእርግጥም እንደዚህ አይነት ነገር እንደማታስብ አውቃለሁ። አብርሃም እንኳን ፈጣሪ ከዛ እስር ቤት ያስወጣ ያው በሄርሜላም ብዙ ተራሩጠሽ ምናምን ቢሆንም ያው ያንቺ አንተ ሲጀመር ምንም አላደረግከው። ማንኛውም ሰው እንደሚያደርገው ነው ያደረገው። ግን ሩታ አያችሁ በጣም ብዙ ነገሮችን ተምራቸዋል ብዬ አስባለሁ። ሩታ አብርሃም የሆነ ነገር ስህተት ቢሰራ ማለት ነው ትንጥዬ ስህተት ትንጥዬ ቀዳዳ ፈልጋ እስር ቤትም ማድረግ ያለባትን ነገር እንደምታደርግ ሁላ ከዚህ ቪዲዮ ተምራችኋል ብዬ አስባለሁ። ትላንት ነው ማለት ነው እና ስለወጣ ከኔም በጣም ደስ ብሎኛል። እንግዲህ አሁንም ፈጣሪ ይጠብቅ፣ ሌላ ምንም አልልም። ፈጣሪ ይጠብቅ፣ ያ ነው ምኞቴ። እንደማንኛውም ሰው ልጅ ስህተትን ይሰራል። ግን የሆነ ነገር ስህተት በተፈጠረ ቁጥር ፖሊስ አምጥቶ ሰውን ማሳሰር አብርሃም እኮ ከባድ ስለሆነበት ነው። ምክንያቱም የጠፋ ሰው ነው። ገባሽ? የጠፋ ሰው ነው። ይጠየቃል። ቤተሰብ አለ። የት አደረግክ ልጃችን ምናምን ሲል የት ሄደች ነው የሚል እና አንዳንዴ መተላለፍ ጥሩ ነው። ሁላችንም እግዚአብሔር እኮ ብዙ ነገሮችን ለኛ ስለተወልን ነው እዚህ ጋር የቆምነው እንጂ እግዚአብሔር የኛን ስህተት እያንዳንዷን ነገር ቢፈልግብን በጣም ብዙ ስህተት ያገኝብናል። ገባችሁ? እና ሁሌ የሆነ ቀዳዳ እየፈለግን ሰው ላይ የውስጣችን ያለውን የቆሸሸውን ነገር ባንዘራ መልካም ነው ብዬ አስባለሁ። ምንድነው ልብ ውስጥ ሞልቶ የተረፈ በአፍ ይወጣል። ገባችሁ? መጽሐፍ ቅዱስ ይላል አይደለ? ከልብህ መልካም መስገብ መልካም ነገርን ታወጣለህ፣ ከልብህ ክፉ መስገብ ክፉ ነገርን ታወጣለህ እንደሚል ማለት ነው እግዚአብሔር ቃል። ልብሽ ውስጥ ያለሽውን ነገር ነው እንጂ አብርሃም ላይ የምታዘባርቂው እዚህ ሚዲያ ላይ መተሽ የምታወሪው ነገር ማለት ነው። እና ምንም ቢሆን የልጅ አባት ነው። ምንም ቢሆን ብዙ ነገሮችን አብረሽ አሳልፈሽዋል፣ ክፉንም ደጉንም። ገባችሁ? እና በዚህ ደረጃ እሱን ለማሳሰር በጣም ብዙ ነገር ማድረግ አይጠበቅብሽም። እና አታስመሲ። እኛ ማስመሰል ስታስመሲ ያንቺ ማንነት እንደተናገርኩ ማለት ነው ያንቺ ማንነት ክፋት ነው። ገባሽ? ያንቺ ማስመሰል ደግሞ ለሁለት ቀን ምናምን እያለቃቀስሽ እኔ እኮ ወደዋለሁ የልጅ አባት ነው አብረን ሆነን እንደዚህ ሆነን ልጃችንን እንድናሳድግ ነው የምፈልገው ምናምን በቃ ብዙ ነገር አጥፍቼ ሊሆን ይችላል እኮ አስከፍቼክ ሊሆን ይችላል እኮ ግን በቃ እኔ ስለምወድህ ነው አንተም መውጣት ስለማልፈልግ ነው ቅርታ አድርግልኝ ምናምን እያልሽ ታለቃቀሻለች። እሱ ደግሞ ፌክ ማንነትሽ ነው ማለት ነው። እና ቤተሰቦቼ ቪዲዮን እስከመጨረሻ ማየት እንዳትረሱ እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እና ፍቅራችሁንም ግለጹላችሁ ለአብርሃም ለሄርሜላ ፕሊዝ። እና የምትመኙትን ነገር እስቲ ኮሜንት ላይ ጻፉ። እናመሰግናለሁ። ሁሌም ከሌሊቱ 6 ሰዓት ጠብቁኝ። ከሌሊቱ 6 ሰዓት ከቆዩ እስከ 20 ነው ምናምን ጠብቁኝ። እሺ፣ ወዳችኋለሁ። ደህና ደሩልኝ። ደክሞኛል እንጂ ደህና ነኝ ዛሬ እንኳን